ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? ክብር ለጌታ ይሁን። እኔ በጣም ደህና ነኝ። እግዚአብሔር የተባረከ ይሁን። ዛሬም የደቀ መዝሙር እና ደቀ መዝሙርነት በሚል ርዕስ የጀመርነውን ትምህርት አምስተኛውን ክፍል እንጀምራለን። እንግዲህ እኛ የተፈጠርነው የክርስቶስ ደቀ መዝሙር ለመሆን ነው። ክርስቶስን ለመምሰል ነው የተፈጠርነው። እግዚአብሔር እኛን ክርስቶስን እንድንመስል ለመለወጥ እቅድ ነበረው። ዘላለማዊ የሆነ እቅድ ነበረው። ሲያድነንም ወደ ክርስቶስ ስንመጣ ለምህረት ብቻ ሳይሆን ድነን ክርስቶስን የሕይወታችን ጌታ አድርገን ድነን የኃጢአት ይቅርታን አግኝተን ብቻ እዛ እንድናቆም ብቻ ሳይሆን ክርስቶስን እንድንመስልና ወደዛ ሕይወት ሊቀርጸን ነው እግዚአብሔር ያቀደልን። ስለዚህ ይህ እቅዱ የእግዚአብሔር ዘላለማዊ እቅድ ነበረ። በሁሉም እግዚአብሔርን እንድንመስል በሕይወታችን በፍቅር፣ በቅድስና፣ በትዕግስት፣ በተልእኮ ሁሉ የክርስቶስን ባህሪ እንድናንጸባርቅ ነው ማለት ነው። ስለዚህ ዛሬ በዋናነት ይህንን የሚያስተምሩን የመጽሐፍ ቅዱስ ክፍሎች አሉ። ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። የልጁን መልክ እንዲመስሉ የሚለው ቃል እዚህ ቦታ ላይ አስቀድሞ ወስኗልና የሚለው ዘላለማዊ እቅድ ውስጥ ይህ እንዳለ የሚያሳይ ነገር ነው ማለት ነው። የልጁን መልክ እንዲመስሉ ደግሞ የሚለው ቃል የልጁን መልክ፣ ልጁ ማን ነው? ኢየሱስ ክርስቶስ ነው። የእርሱን መልክ እንድንመስል አስቀድሞ ወስኗልና እንድንመስል አስቀድሞ ወስኗልና። ስለዚህ በየዕለቱ ኑሯችን በየዕለቱ የደቀ መዝሙርነት ኑሯችን ዕለት ተዕለት እድገታችን መቀረጻችን የልጁን መልክ ለመምሰል ነው። ለመንግስቱ ምቹ እየሆንን እንቀጥላለን ማለት ነው። ምቹዎች እየሆንን በቃ መልክ ለመሆን እየተቀረጽን ነው የምንውለው። ይሄ መቀረጽ የሚለው ቃል በጣም ደስ የሚል ቃል ነው። ለምሳሌ እርሳስ እንቀርጻለን። ከዛ ስንቀርጽ መጻፍ ይችላል። ስንቀርጽ የምናስወግደው ነገር አለ አይደለም? የሚወድቅ ነገር አለ። ቅርፊት፣ የሆነ ቅርፊት ነገር የሚወድቅ ነገር አለ። ከህይወታችንም ልክ እንደዚህ ኃጢአት፣ ክፋት፣ ክርስቶስን እንዳንመስል የሚከለክሉ ነገሮች ሁሉ እንደ ቅርፊት እየወደቁ ሻርፕ እንሆናለን። ክርስቶስን የሚመስል ህይወት ይኖረናል። ያ ብቻ አይደለም። ሌላ ምሳሌ በጣም ደስ የሚለኝ የግንበኞች ድንጋይ፣ ትልቅ ድንጋይ ብታመጡ፣ የማዕዘን ድንጋይ፣ አንድ ቤት ለመስራት የተዘጋጀ ድንጋይ ብታመጡ ገና ሲመጣ ይሄ ድንጋይ ተቆፍሮ ገና ሲመጣ ሼፕ የሌለው ነው። ብዙ ነገሩ እዛ ላይ የተመቻቸ አይደለም። እዛ ስክትክት አይልም። የማዕዘን ድንጋይ መሆን አይችልም። ነገር ግን አናጢው ምን ያደርገዋል? ይጠርበዋል። ሲጠርብ የሚያስወግዳቸው ብዙ ነገሮች አሉ። የማይመቹ ነገሮች፣ በቅርፊት እንዳልነው ቅድም ያው ይወልቃል። የሚወልቁ ነገሮች አሉ ሲጠረብ ማለት ነው። ከተጠረበ በኋላ በጣም የሚያምር ድንጋይ ይወጣዋል። የሚያምር ድንጋይ መሆን ብቻ አይደለም፣ ፊት የሚያደርግ ይሆናል። እዛ በሚቆምበት ስፍራ ፊት የሚያደርግ በደንብ የሚይዝ የማዕዘን ድንጋይ መሆን ይችላል ማለት ነው። ልክ እንደዚህ ነው የኛም ህይወት። ክርስቶስን ለመምሰል ዕለት ዕለት እንቀረጻለን፣ ዕለት ዕለት እንለወጣለን። ማለት ምን ማለት ነው? ከህይወታችን ዕለት ዕለት የሚረግፉ ነገሮች አሉ፣ የሚቀረፉ ነገሮች አሉ ማለት ነው። የሚጠረቡ ተጠርበው የሚወድቁ ነገሮች አሉ ማለት ነው። እነዛ ሲወድቁ የልጁን መልክ እንመስላለን። የእግዚአብሔር ፈቃድ ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። እኛን የክርስቶስን መልክ እንድንመስል አስቀድሞ ወስኗል። ስለዚህ የተፈጠርነውም ለዚህ ነው ማለት ነው። የተፈጠርነውም ለዚህ ነው። ምክንያቱም የመጨረሻ ግቡ በዚህ እግዚአብሔር ይከብራል።
እግዚአብሔር ይከብራል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ደግሞ እኛም ሁላችን በመጋረጃው በማይከደን ፊት የጌታን ክብር እንደ መስታወት እያንጸባረቅን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ያን መልክ እንድንመስል የክርስቶስን እንደ መስታወት እያንጸባረቅን ያን መልክ እንድንመስል ከክብር ወደ ክብር እንለወጣለን። በራሱ ግልጽ የሆነ የመጽሐፍ ቅዱስ ክፍል ነው። ያን መልክ የክርስቶስን መልክ እንድንመስል ከአንዱ ክብር ወደ ሌላው ክብር እንለወጣለን። የእግዚአብሔር ፈቃድና የእግዚአብሔር ዓላማ ይህ ነው ወገኖቼ። መለወጣችን ነው የእርሱን መልክ እንድንመስል ከክብር ወደ ክብር። ይህ ትልቅ ክብር ነው ወገኖቼ። ክርስቶስን ማንጸባረቅ፣ ክርስቶስን መምሰል ትልቅ ክብር ነው። ከክብር ወደ ክብር ነው። ከክብር ወደ ክብር ነው። ወደ ውርደት አይደለም። ከውርደት ወደ ውርደት አይደለም። ከክብር ወደ ክብር እንለወጣለን። ክብር ለጌታ ይሁን። ቆላስይስ 3:10 ላይ መውደቁንም ከሚያውቁት ጋር ምስሉን እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ይሄም ነገር በጣም ደስ የሚል ነገር ነው። አዲሱን ሰው ለብሳችሁታል የሚለው አሮጌውን ሰው አውልቃችሁታል ማለት ነው። አንድ የሚወልቅ ነገር ደግሞ አለ። ካላወለቃችሁ አትለብሱም አይደል? ልብስ ስንለብስ አዲስ ልብስ ለመልበስ መጀመሪያ አሮጌውን ማውለቅ አለብህ። እንዳለ በአሮጌው ላይ አትለብስም። እንዳለ በአሮጌው ላይ አንለብስም። ስለዚህ የሚወልቅ ነገር አለ። አሮጌው ሰው ይወልቃል፣ አዲሱን ሰው እንለብሳለን። ለምሳሌ ምን ልንል እንችላለን? አሮጌው ሰው በአዳም ቢመሰል፣ አዲሱ ሰው ደግሞ በክርስቶስ ይመሰላል። ክርስቶስን እንለብሳለን። የአዳምን ባህሪያችንን አውልቀን ጥለን በአዳም ያገኘነውን ያንን ለውድቀት ያበቃንን ያንን ሁሉ አውልቀን ወደ ክርስቶስ ስንመጣ፣ ክርስቶስን ስንመስል፣ በክርስቶስ ኢየሱስ ስንሆን አዲሱን ሰው እንለብሳለን። ኢየሱስ ክርስቶስን እንለብሳለን። አዲሱን ሰው አዲስ ፍጥረት እንሆናለን። ይህ ነው እንግዲህ ደቀ መዝሙርነት ወገኖቼ። ደቀ መዝሙርነት ይህ ነው። ኤፌሶን 4:13 ላይ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚመጣ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላት ልክ ወደሚሆን ወደ ሙላቱ ሰውነት እስክንደርስ ድረስ ይላል። የክርስቶስ ሙላት ልክ አለ። ስለዚህ ዕለት ዕለት መለወጣችን፣ ዕለት ዕለት መሞላታችን በመንፈስ ቅዱስ ኃይል ሙሉ ሰው ለመሆን ወደ መሆን የምንሞላው ስታንዳርዱ ምንድነው ብትሉ የክርስቶስን ሙላት ልክ ነው። ልኩ የክርስቶስ ሙላት ነው። የጳውሎስ አይደለም፣ የጴጥሮስ አይደለም፣ የሌሎች የእግዚአብሔር ሰዎች አይደለም። የብዙዎች በጣም የምናደንቃቸው የጌታን ስራ ጌታ በእነሱ በኃይል የሰራባቸው ብዙ የእግዚአብሔር ባሪያዎች፣ የእግዚአብሔር አገልጋዮች አሉ። እነሱ አይደሉም ስታንዳርዳችን። የክርስቶስ ሙላት ልክ ነው። የክርስቶስ ሙላት ልክ ነው። የክርስቶስ ነው ስታንዳርዳችን። እድገታችን ወደ ክርስቶስ ነው። መለወጣችን ወደ ክርስቶስ ነው። መምሰላችን ክርስቶስን ነው። ስለዚህ እርሱን መምሰል ነው። ወደ ሙሉ ሰውነት የምንደርሰው ያኔ ነው። ሙሉ ሰው የምንሆነው በክርስቶስ ሙላት ልክ ስንሞላ ነው። እንግዲህ ደቀ መዝሙርነት ይህ ነው ወገኖች። ክርስቶስን ለመምሰል የክርስቶስን ሙላት ልክ ወደሚሆን ወደ ሙሉ ሰውነት እስክንደርስ ድረስ ማደግ ነው፣ መለወጥ ደቀ መዝሙርነት። ስለዚህ አንዴ ጌታ ኢየሱስ ክርስቶስን ተቀብያለሁ ብሎ ዝም ብሎ እንደፈለጉ መመላለስ መኖር አይደለም። ዕለት ዕለት ፕራክቲስ የምናደርገው ህይወት አለ። ክርስቶስን መምሰል፣ ኢየሱስ ክርስቶስን መምሰል፣ እርሱን መከተል። አንደኛ ዮሐንስ 3:2 ላይ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ይላል። ምንም እንደምንሆንም ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናያለንና እርሱን እንድንመስል እናውቃለን። እርሱን እንድንመስል በቃ ይገርማቸዋል። ይሄ ጋድሊነስ ይለዋል በመጽሐፍ ቅዱስ በየትኛውም ስራ ጋድሊነስ ኦር ጋድሊነስ እግዚአብሔርን መምሰል በጣም እግዚአብሔር ለኛ ያቀደልን ትልቁ ነገር ስለሆነ ዕለት ዕለት እርሱን መምሰል ይኖርብናል ወገኖች። እንግዲህ እግዚአብሔር የፈጠረን ለዚህ ነው ማለት ነው፣ ክርስቶስን እንድንመስል። እድገታችን፣ ዕለት ዕለት መቀረጻችን፣ ዕለት ዕለት በመንፈስ ቅዱስ ኃይል ሆነን
ወደ ክርስቶስ ፍጹም ሙላት ልክ ድረስ ደርሰን ተሞልተን ፍጹም ሰው እንድንሆን ነው። ሙሉ ሰው ማለት ሙሉ ሰው እንድንሆን ነው የእግዚአብሔር ሐሳብ። እንግዲህ ከዚህ በኋላ ክርስቶስን ለመምሰል ስለመፈጠራችን ብዙ አይተናል። ያው ክርስቶስን ለመምሰል መፈጠራችን ገና ስንፈጠር ራሱ እግዚአብሔር ዘፍጥረት 1:26-27 ላይ ምንድን ነው ያለው? ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው። በእግዚአብሔር መልክ እኮ የተፈጠርን ነን። ወንድና ሴት ሆነን ተፈጥረናል። ነገር ግን የሰው ልጅ በእግዚአብሔር መልክ የተፈጠረ ነው። እግዚአብሔርን የሚያንጸባርቅ ነው ማለት ነው። አፈጣጠራችን ራሱ እኮ በእግዚአብሔር መልክ ነው የተፈጠርነው። እዚህም ደግሞ ክርስቶስን መምሰል የሚለውንም ነገር ተመልከቱ። ሰይጣን ነው ይህንን ያበላሸው፣ ኃጢአት ነው ይህንን ያበላሸው። አዳምና ሔዋን በወደቁ ጊዜ ያ ክርስቶስን እግዚአብሔርን የምንመስልበት መልካችን ተበላሸ። ነገር ግን ያ መልካችን እንደገና በጌታ በኢየሱስ ክርስቶስ ታደሰ። እንደገና መልሰን ያገኘ ነው ያንን የእግዚአብሔርን መምሰል ክርስቶስን የመምሰል መልክ አገኘን። ያ የተበላሸውን ኃጢአት ያበላሸውን ኃጢአት ያንን መልክ ያበላሻል ወገኖቼ። ቆላስይስ 1:28 ላይ እኛም ሰውን ሁሉ በክርስቶስ ፍጹም አድርገን እንድናቀርብ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል። እንግዲህ ሐዋርያ ጳውሎስ ሰውን ሁሉ በክርስቶስ ፍጹም አድርገን ማለት እንድናቀርብ፣ ሰው ፍጹም ሆኖ በክርስቶስ እንዲቀርብ ከተፈለገ ይገሰጻል፣ በጥበብ ደግሞ ትምህርት ይሰጣል። ደቀ መዝሙርነት መገሰጽንም ያጠቃልላል፣ መገሰጽንም ያጠቃልላል፣ መማሪን ያጠቃልላል፣ ማስተማሪን ያጠቃልላል። ግን ዓላማው ማንን እንዲመስል? ክርስቶስን በክርስቶስ ፍጹም አድርጎ ለማቅረብ ነው። በክርስቶስ ፍጹም አድርጎ ለማቅረብ ነው እንጂ ለሌላ ነገር አይደለም፣ ለራሳችን አይደለም። እንገስጻለን፣ ሰውን ሁሉ በጥበብ ሁሉ እናስተምራለን፣ እንሰብካለንም። እናስተምራለን፣ እንሰብካለን። ስለዚህ ይሄ ነው ወገኖቼ ሰዎች ሙሉ ሰው ደቀ መዝሙርት ለክርስቶስ ፍጹም ሆኖ መቅረብ የሚችሉ በግሳጼ፣ በትምህርት፣ በስብከት ነውና በዚህ ልንተጋ ያስፈልጋል። ግቡ እንግዲህ ያው ሰዎች በክርስቶስ ፍጹም ሆኖ እንዲቀርቡ ነው በዚህ ክፍል እንደተገለጠው ማለት ነው። ሮሜ 8:29 ላይ የእግዚአብሔር የማዳን ዕቅድ ዓላማውም ክርስቶስን መምሰል ነው። ቅድም ባለፈው ከላይ እንዳየ ነው። ኤፌሶን 4:13 ስለ ብስለት ይናገራልና ዘ ክፍል ብስለት ማለት ያው በክርስቶስ ሙላት ልክ ወደሚሆን ወደ ሙሉ ሰውነት መድረስ ማለት ነው። እድገት ማለት ብስለት ማለት መንፈስ ቅዱስ ሰዎችን ያበስላል። ልክ እንደ እሳት ተጥዶ ምግብ እንደሚያበስል ሁሉ መንፈስ ቅዱስ ደግሞ እንደ እሳት ሆኖ ምእመናንን ክርስቶስን እንዲመስሉ ያበስላቸዋል። ያበስላል ስንል ማቹር ያደርጋቸዋል። በክርስቶስ ፊት ሙሉ ሰው ያደርጋቸዋል። እንዲሞሉ ወደ ሙላቱ ልክ እንዲደርሱ ያሳድጋቸዋል መንፈስ ቅዱስ ማለት ነው። ስለዚህ ዕለት ዕለት መንፈስ ቅዱስን ወደ ህይወታችን መጋበዝ፣ የእግዚአብሔርን ቃል መማር፣ ከእግዚአብሔር ቃል ጋር ከመንፈስ ቅዱስ ጋር መጣበቅ፣ ሁል ቀን መመሪያ የምናገኘው፣ መልእክት የምናገኘው፣ ትምህርት የምናገኘው፣ ግሳጼ የምናገኘው ከእግዚአብሔር ቃል እየሆነ ሲሆን መንፈስ ቅዱስ ደግሞ እያስተማረን ወደሱ እየተጠጋን ለሱ ህይወታችን ሁለንተናችንን አስረክበን እየሰጠን ሰሚት እያደረግን ስንመላለስ እናድጋለን። ወደ ሙሉ ሰውነት እናድጋለን። ሁለተኛ ቆሮንቶስ 3:18 ላይ ለዚህ ነው የሚያሳድገን ወደ ክርስቶስ መልክ እንድንለወጥ የሚያደርገው መንፈስ ቅዱስ ነው። መንፈስ ቅዱስን እንጋብዝ፣ ወደ ህይወታችን እንሞላ። የተፈጠርነውም እግዚአብሔርን ባህሪ እንድናንጸባርቅ ነው። ያው ለእግዚአብሔር እንድንገዛ ነው። ሌላው ያው ያ መልክ በኃጢአት በውድቀት ምክንያት ተበላሽቶ ነበር። ነገር ግን በክርስቶስ በኩል ደግሞ ያ መልክ እንደገና መጣ። በክርስቶስ
ዳንን ቆላስይስ 1:15 ላይ። ስለዚህ እንደገና መዳናችን፣ እንደገና በክርስቶስ መጽደቃችን፣ በክርስቶስ መሆናችን ወደዛ መልክ መለሰን። ክብር ለጌታ ይሁን። ወደዛ መልክ መለሰን። ወደ ጠፋብን በኃጢአት ምክንያት ወደ ተበላሸው ወደ ጠፋው ጠፍቶ ወደ ነበረው ያንን መለሰልን ክርስቶስ ኢየሱስ። አሁንም ክርስቶስን መምሰል እንችላለን። ክርስቶስን ስንመስል በእግዚአብሔር መልክ ያኔ የተፈጠርንበት የእግዚአብሔር መልክ በላያችን ላይ በሕይወታችን ላይ ይቀጥላል እንደገና ማለት ነው። ይቀድሰናል። ሳንክቲፊኬሽን ይሄ የሚባለው መቀደስ ነው አይደል? ይቀድሰናል። ክርስቶስን እንድንመስል በመንፈስ ቅዱስ ኃይል እግዚአብሔር ይቀርጸናል። ይህ እኛን የሚያሻሽለን አይደለም። ባህሪያችንን ጸባያችንን የሚያሻሽል ማለት አይደለም። በቃ ጸጋው ይለውጠናል። ጸጋው ክርስቶስን እንድንመስል ያደርገናል ማለት ነው እንጂ እና ከዚህ በፊትም ያሉ እንግዲህ ጥንት ቤተክርስቲያን ሁልጊዜ የድነትን ትምህርት ያስተምሩ ነበር። መታደስ፣ መፈወስ፣ እንደገና መለወጥ፣ ክርስቶስን መምሰል በሚል ብዙ የተጻፉ ነገሮች አሉ፣ ማንበብ እንችላለን። ለምሳሌ አትናቴዎስ የሚባል በ4ኛው ክፍለ ዘመን ክርስቶስ ሰው ሆኖ መምጣቱ የሰው ልጅ እግዚአብሔር ላሰበለት ዓላማ፣ እግዚአብሔር ለፈጠረለት ዓላማ ለዛ በቃ እንደገና ይታደሳል። እንደገና ያ የጠፋው ይታደሳል። የጠፋው የእግዚአብሔር መልክ በሱ ላይ በሰው ላይ ልጅ ላይ የነበረው በክርስቶስ መምጣት፣ በክርስቶስ ወደ ሕይወታችን ሁሉ መምጣት እና እግዚአብሔር ማዳኑ ብቻ ሳይሆን ምሕረት መስጠቱ ብቻ ሳይሆን ክርስቶስን እንድንመስል ያደርገናል ብሎ አጽንኦት ሰጥቶ ያስተምር ነበረ። የሪፎርሜሽን መሪዎችም የተሐድሶ ፕሮቴስታንቶች ለምሳሌ እነ ማርቲን ሉተር፣ እነ ዙዊንግሊን፣ ሌሎችም ይሄንን ጉዳይ ሰው የሚድነው የሚጸድቀው በእምነት ነው ብሎ ያስተምሩ ነበር። ግን እውነተኛ እምነት ደግሞ ሁልጊዜ ከቅድስና ጋር ከእድገት ጋር የተያያዘ ነው። ተነጥሎ አይታይም። ቅድስና፣ እግዚአብሔርን መምሰል፣ ለእግዚአብሔር ክብር መኖር፣ ይሄና እምነት ተነጥሎ የማይታዩ ነገሮች ናቸው። እውነተኛ እምነት ከሆነ ይቀደሳል፣ ቅድስና ይኖራል፣ የቅድስና ሕይወት። እውነተኛ እምነት ከሆነ እድገት ይኖራል፣ ታድሶ ይኖራል። ዝም ብሎ በአንድ ቦታ አይኖርም ብሎ ያስተምሩ ነበረ የሪፎርሜሽን መሪዎች ማለት ነው። ስለዚህ ኢየሱስን መምሰል ስንል ኢየሱስን የአነጋገር ዘይቤውን መኮረጅ ማለት አይደለም። ምን ማለት ነው? ያን አካሄዱን የሚሄድበትን አረማመዱ እንዴት እንደሆነ እንደዚህ መኮረጅ አይደለም። ድምፁን አንዳንድ ሰባኪዎች አይታችሁ እንደሆነ ይኮርጃሉ። አንድ የወደዱትን ሰባኪ ለመምሰል ድምፃቸውን እንደሱ ያደርጋሉ፣ እጃቸውን ሲያወዛውዙ ጀስቸራቸውን ልክ እንደሱ ያደርጋሉ። እሱን መሆን አይችሉም። እንደዚህ ይሄ በእውነት ምንድነው የሚባለው? ይሄ መኮረጅ ያን እንድንኮርጅ አይደለም፣ እንድንመስል ነው የተጠራ ነው። የእርሱን ባህሪ እንድንመስል ነው። በትህትና እርሱን እንድንመስል፣ በእውነት እርሱን እንድንመስል፣ እውነት በመናገር እውነትን በመኖር በፍቅር በመውደድ እርሱን እንድንመስል፣ በመታዘዝ ራሳችንን በማስገዛት እርሱን እንድንመስል፣ በመጽናት በመከራ ውስጥ በችግር በየትኛውም አይነት እሳት ውስጥ በመጽናት እርሱን መከተል፣ የእርሱን ባህሪ መከተል ማለት ነው ወገኖቼ። የእርሱን ባህሪ መከተል ማለት ነው። ስለዚህ ይሄ ዕለት ዕለት የሚሆን ነው እንጂ ፕሮሰስ ነው እንጂ በአንድ አፍታ ወዲያው ፍጹም በአንድ ቀን መሆን የምንችለው አይደለም። 3 ቀን 4 ቀን 40 ቀንም ብንጾምና ብንጸልይ በአንዴ በዛች ጊዜ ብቻ ወዲያው ፍጹማን የምንሆንበት ነገር አይደለም። ዕለት ዕለት በትንሽ በቃ ዘላቂ የሆነ ማለት ነው መምሰል ነው። ዕለት ዛሬ የሚቀረፍብን ነገር ይኖራል። ነገ ከነገ ወዲያ በየቀኑ ፕሮሰስ ነው ማለት ነው። እድገትም መለወጥም ክርስቶስን ወደ መምሰል መቀረጽም ይህ ሁሉ ፕሮሰስ ነው
እንጂ በአንድ ቀን በአንድ ሌሊት የሚሆን ነገር የለም። ስለዚህ ዕለት ዕለት እግዚአብሔር ይህን ይጠብቅብናል ማለት ነው። ዕለት ዕለት አኗኗራችን እንዴት ነው? አኗኗራችን እንዴት ነው? ስለዚህ እግዚአብሔር የፈጠረን ክርስቶስን እንድንመስል ነው። ግቡም የእግዚአብሔር መክበር ነው። ለእግዚአብሔር ክብር መኖር ነው። ስለዚህ ምናልባት ዛሬ መለወጥ ያለባቸው መቀረፍ ያለባቸው በህይወቴ ምንድን ናቸው ምለውን ነገር ማሰብ ይኖርብናል። ሁሉ ጊዜ በየቀኑ ይሄንን ማሰብ አለብን። ስንጸልይ በቃ ይሄ ነገር ከህይወቴ መወገድ አለበት የምንለውን ራሳችን ማወቅ ይኖርብናል። ይገባናል። ከኛ በላይ የሚገባው ሰው አይኖርም። ድካማችን ይገባናል እምቢ ካላለን በስተቀር እንደው ዝም ብለን እንደ ጥንካሬ ካልቆጠርን በስተቀር ድካማችን ይገባናል። የሚያሰቃየን የሚያስቸግረን ኃጢአት በውስጣችን ይገባናል፣ እናውቀዋለን። ያን ለይተን አውቀን እግዚአብሔር ከላያችን ላይ እንዲያነሳ ከእግዚአብሔር ጋር መስማማት ያስፈልጋል። ምክንያቱም እግዚአብሔርን እንዳንመስል ይከለክለናል፣ ክርስቶስን እንዳንመስል ይከለክለናል። በዚህ ምድር ስንኖር ደግሞ መንፈሳዊነት ደቀ መዝሙርነት ክርስቶስን መምሰል ነውና እድሜያችንን ሁሉ ክርስቶስን ሳንመስል አምኛለሁ ብቻ ብለን መኖር አንችልም። ስለዚህ የትኛው ባህሪዬ ነው ክርስቶስን እንዳልመስል እየከለከለኝ ያለው? የትኛው የህይወቴ ክፍል ነው ሁሌ የሚያስቸግረኝ ምለውን ነገር ማወቅና መናዘዝ በእግዚአብሔር ፊት ማቅረብ ወሳኝ ነው ወገኖች። ስለዚህ እንዴት እንደምናድግ ደግሞ ደቀ መዝሙርነት የማደግ እድገታችን በቃ እንዴት እንደምናድግ ይነግረናል። እንዴት ነው ማደግ የምንችለው በህይወታችን? ማደግ በጣም አስፈላጊ ነገር ነው። የማያድግ ክርስቲያን ደቀ መዝሙር አይሆንም። የማያድግ እግዚአብሔርም ደስ አይሰኝበትም በመንፈሳዊ ህይወቱ በመንፈሳዊ ነገሩ የማያድግ ከሆነ። ለማደግ ደግሞ አስፈላጊ የሆኑ ነገሮች አሉ አይደል? አንድ ህፃን ልጅ ሲወለድ አስቡ። ልክ እንደዚህ ነው እኮ መንፈሳዊ ነገርም በክርስቶስ እንወለዳለን። ስንወለድ አንድ ህፃን ልጅ ሲወለድ ለማደግ ነው አይደለም? ለማደግ ደግሞ የሚያስፈልጉ ነገሮች አሉ። ወተት ያስፈልገዋል፣ እንክብካቤ ያስፈልገዋል፣ ብዙ ነገሮች ያስፈልጉታል። ግን ማደግ አለበት። የማያድግ ከሆነ የቤተሰቡ ልብ ይሰበራል፣ የአባት የእናት ልብ ይሰበራል። ዛሬም አመት ያው ከሆነ መጪ አመትም ያው ከሆነ ሁሌ በቃ ዳዴ ብቻ ከሆነ ቆሞ የማይራመድ ከሆነ ማይጎለምስ ከሆነ በየአመቱ ያው ከሆነ ያ ህፃን ልጅ ህፃን ሆኖ የሚኖር ከሆነ የወላጆች ልብ ይሰበራል፣ ደስተኞች አይሆኑም። እግዚአብሔርም እንደዚሁ ነው። በመንፈሳዊ ነገራችን በደቀ መዝሙርነት ህይወታችን የማናድግ ከሆነ እግዚአብሔር ደስ አይሰኝብንም። እግዚአብሔር ልቡ ይሰበራል፣ ደስ አይሰኝም። የመቼ ምሳሌያዊ አነጋገር ነው። የእግዚአብሔር ልብ መሰበር ያልኩት ያዝናል ማለት ነው። ዮሐንስ ወንጌል ምዕራፍ 15 ከ4 እስከ 5 ባለው ክፍል ላይ በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ያፈራ ዘንድ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ ቅርንጫፎችም እናንተ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ተመልከቱ፣ የእድገት እንዴት እንደሚመጣ ይናገራል እዚህ ቦታ። የእድገትን ቁልፍ ነገር ማደግ የምንችለው በክርስቶስ ስንኖር ነው። በክርስቶስ ስንወለድ ብቻ አይደለም። በክርስቶስ መወለድ ብቻ በቂ አይደለም። በክርስቶስ መወለድ አዲስ ፍጥረት ያደርገናል፣ እውነት ነው። ድነት እናገኛለን፣ እውነት ነው። ግን በክርስቶስ መኖር ደግሞ ያስፈልጋል። ዕለት ዕለት በክርስቶስ መኖር ያስፈልጋል። ዕለት ዕለት በክርስቶስ ስንኖር እናድጋለን። ማደግ ብቻ አይደለም፣ ፍሬ እናፈራለን። ስለዚህ ያለ እኔ ምንም ልታደርጉ አትችሉም ነው የሚለው። ፍሬ ማፍራት አንችልም፣ ማደግ አንችልም፣ መብሰል አንችልም፣ ሙሉ ሰው መሆን አንችልም፣ ምንም መሆን አንችልም ማለት ነው። ስለዚህ በክርስቶስ መኖር ያስፈልጋል። በእኔ ኑሩ እኔም በእናንተ። ምክንያቱም እኛ ቅርንጫፎች ነን፣ እሱ የወይኑ ግንድ ነው። የቅርንጫፎችንና የወይን ግንድን
ኮኔክሽን ግንኙነት ብታውቁ ቅርንጫፎች እኮ ከግንዱ ነው ምግብ እያገኙ ውሃ እያገኙ ቅርንጫፎች ፍሬ ማፍራት የሚችሉ ከራሳቸው ማፍራት አይችሉም። የታወቀ ነገር ነው። ይህንን ነው የሚነግረን ዮሐንስ 15 ከቁጥር 4 እስከ 5 ያለው ክፍል። እኛም በግንዱ በኢየሱስ ክርስቶስ ካልኖርን ፍሬ ማፍራት አንችልም። ስለዚህ እኔ የወይን ግንድ ነኝ ይላል፣ እናንተ ደግሞ ቅርንጫፎች ናችሁ ግልጽ አድርጎ ይናገራል። ያለ እኔ ምንም ልታደርጉ አትችሉም ይላል ይህ ክፍል። ስለዚህ በእኔ ኑሩ ይላል ደጋግሞ እኔም በእናንተ ይላል። በእኔ የሚኖር እርሱ ብዙ ፍሬ ያፈራል። አንድ ፍሬ አይደለም ብዙ ፍሬ ያፈራል። በክርስቶስ መኖር ያስፈልጋል። በዚህ ክፍል በጣም ደስ የሚለኝ አንዳንዴ ለማደግ የሚጠቅሙ ነገሮች ብዙ ፍሬ ለማፍራት የሚጠቅሙ ነገሮች በዚህ በዮሐንስ ወንጌል ምዕራፍ 15 ላይ አባቴ ገበሬ ነው ካለ በኋላ ብዙ ፍሬ እንዲያፈራ ያጠራዋል የሚል ቃል ይናገራል። ያጠራዋል የሚለውን ቃል በእንግሊዘኛው ደግሞ በግሪኩ ሄዳችሁ ስታነቡ ፕሩን፣ በእንግሊዘኛው ፕሩን የሚለው ነው ቃል ነው የምጠቀመው። ይሄ ፕሩን የሚለው ምንድነው? ዛፎች ይገረዛሉ ታውቁ እንደሆነ እነዚህ ወይን የተለያዩ ነገር ይገረዛል። ለምንድነው የሚገረዘው? የማያስፈልጉ ነገሮች ተቆርጦ ይጣላሉ፣ ይገረዛል ማለት ነው ዛፎችን መግረዝ። ይሄ ብዙ ፍሬ እንዲያፈሩ ያደርጋቸዋል። ዛፎቹ መቼም ሲቆረጥባቸው የሚወዱ አይመስልም። አንዳንድ ሰዎችም ዛፎች ሲቆረጡ እንደዚህ ሲከረከም ሲቆረጥ አይወዱም፣ ያማል። ነገር ግን ብዙ ፍሬ እንዲያፈሩ የሚያደርግ ነገር ነው። ያ ተስተካክሎ እንዲያድጉ የሚያደርግ ነገር ነው። እግዚአብሔር አንዳንዴ እኔንና እናንተን እንደዚህ ያደርጋል። መቆረጥ ያለበትን ነገር ለክብሩ እንዳናድግ ደቀ መዝሙርት እንዳንሆን የሚከለክሉ ነገሮች ፕሩን ያደርጋል። ጌታ ፕሩን ያደርጋል። ለጊዜ መከራ ሊሆን ይችላል፣ ችግር ሊሆን ይችላል። በቃ የሚያም ነገር ሲቆረጥ ያማል፣ ያና የሚያም ነገር ይሆናል። ግን ያ ብዙ ፍሬ እንድናፈራ ያደርገናል፣ ክርስቶስን እንድንመስል ያደርገናል። ስለዚህ አንዳንዴ እግዚአብሔር አውቆ ነው የሚፈቅደው ፈተናን፣ መከራን በህይወታችን ላይ የሚፈቅደው ማለት ነው። ብዙ ፍሬ እንድናፈራ ፈልጎ እንጂ እኛን ልጥለን ፈልጎ አይደለም፣ ጨክኖብን አይደለም። እግዚአብሔር ጨካኛ አምላክ አይደለም። ሁል ቀን አይኖቹ በእኛ ላይ ናቸው። ሁል ቀን እኛ አድገን ሊያየን ይፈልጋል፣ በስለን ሊያየን ይፈልጋል። የክርስቶስ ደቀ መዝሙር ሆነን ክርስቶስን መስለን ሊያየን ይፈልጋል። ለዚህ ነው። ስለዚህ ያንን እንድንሆን እግዚአብሔር ይርዳን ወገኖች፣ እግዚአብሔር ይርዳን። ፊልጵስዩስ ምዕራፍ 2 ከ12 እስከ 13 ባለው ክፍል ላይ ደግሞ ምን ይላል? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። እግዚአብሔር በውስጣችን ይሰራል ማለት ነው። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ለኛ ፍላጎት አንድ ነገር እንድናገኝ ፍላጎት የሚሰጠንም እሱ ነው። ያን ፍላጎት እንዲፈጸም የሚያደርገውም እሱ ነው። የሚገርም ነገር አንድ ነገር በጣም በቃ በልባችን በጣም እንድንፈልግ እና እንድንጸልይ ጌታ ሆይ ይሄን ብታደርግልኝ እንድንል የሚያደርገውም ራሱ መንፈስ ቅዱስ ነው፣ ራሱ እግዚአብሔር ነው። ያን ነገር ደግሞ የሚፈጽምልንም ራሱ እግዚአብሔር ነው። የሚገርም ቸር አምላክ። ስለዚህ በውስጣችን ይሰራል ማለት ነው። ይሄ መዳናችን ፈጽሞ የሚለው ነገር እኛ ለመዳናችን ስራ መስራት የሚል ነገር ብለን በስህተት መውሰድ የለብንም። ግን መዳናችን በቃ ድኛለሁ ከዚህ በኋላ እንደፈለግኩ መኖር እችላለሁ የሚል ነገር አይደለም። እንደፈለግን መኖር አንችልም። በኃጢአት እየተጨማለቅን ድኛለሁ ማለት አንችልም። በዚህ ነገር ላይ እኔ ያለኝ አመለካከት ምንድነው? ሰው ክርስቶስ ኢየሱስን ካመነ ነገር ግን እያቀደ በኃጢአት የሚወድቅ ከሆነ ማመኑ በትክክል አይደለም፣ አላመነም ማለት ነው። በትክክል ዳግም አልተወለደም ማለት ነው። ቤተክርስቲያን ሊሄድ ይችላል፣ በቤተክርስቲያን መሪ ሆኖ ሊያገለግል ይችላል፣ በቤተክርስቲያን በቃ ትልቅ ቦታ ብዙ መንፈሳዊ ሰው ሊመስል ይችላል፣ ግን አልዳነም ማለት ነው። እንደፈለገ የሚመላለስ ከሆነ ድኛለሁ ብሎ እንደፈለገ የሚመላለስ ከሆነ ያለመዳኑ ምልክት ነው ለኔ። መጽሐፍ ቅዱስም ይህንን
በዚህ ክፍል እንኳን ተመልከቱ። መዳናችሁን ፈጽሙ፣ የራሳችሁን መዳን ፈጽሙ ይላል። እግዚአብሔር በውስጣችን ይሰራል። እግዚአብሔር አድኖናል። ካዳነን ደግሞ ፍሬው ይገለጣል፣ ፍሬው ይታያል። የመዳናችን ፍሬ። ለመዳን ብለን ስራ አንሰራም። ለመዳን ብለን ሕግ አንጠብቅም። ለመዳን ብለን ከኃጢአት አንርቅም። ለመዳን ብለን አይደለም፣ ግን ስለ ዳንን የዳነ ሰው ፍሬ ይህንን ይገልጣል። የዳነ ሰው ፍሬ ሕይወቱ ክርስቶስን ይመስላል፣ እግዚአብሔርን ደስ ያሰኛል። አንደኛ ጢሞቴዎስ ምዕራፍ 4 ከ7 እስከ 8 ባለው ክፍል ደግሞ ስንመለከት ነገር ግን ለዚህ ዓለም ከሚመችና አሮጊቶችን ተረት ከሚመስል ተረት ራቅ ይላል። ራቅ። በዚህ ምድር ላይ ብዙ ማይመቹ ነገሮች አሉና ከነሱ ራቅ ይላል። በዛ ክፍል ላይ እግዚአብሔር በመንፈሳዊ ነገር ክርስቶስ እግዚአብሔርን ለመምሰል ግን ራስን አስለምድ ይላል። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለሁሉ ይጠቅማል። እግዚአብሔርን መምሰል ለሁሉ ይጠቅማል። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ነው ምለው። ምን ማለት ነው ይሄ? ማለት በጣም አስለምድ የሚለው ነገር በጣም ትኩረት ሰጥተን ማየት ያለብን ነገር ነው ወገኖች። ይሄ አስለምድ የሚለው ሰውነታችን ይለምዳል። የሆነ ነገር የሚለምድ አይነት አድርጎ ነው እግዚአብሔር የፈጠረው። ይለምዳል። ልማድ። ለምሳሌ አንድ ሰው ሁሌ ቡና መጠጣት ልማድ ካደረገ፣ ጠዋት ስራ ከማሄዱ በፊት ቡና መጠጣት ልማዱ ካደረገ፣ ሁሉ ጊዜ 8 o'clock ላይ ልማድ ካደረገ በቃ በዛ 8 o'clock ላይ አምጣ ነው ምለው። ልማድ ነዋ። ሰውነቱ ለምዷል፣ በቃ አስለምዷል። ያ ብቻ አይደለም። ተመልከቱ፣ የምትጸልዩ ከሆነ ለምሳሌ ሌሊት 3 ሰዓት ላይ 3 AM ላይ ለጸሎት የምትነቁ ከሆነ ሁሉ ጊዜ ይሄን አስለምዳችሁ ከሆነ በቃ በዛ ሰዓት የፈለገ 1 ሰዓት እንኳን ብትተኙ 3 AM ላይ ለመነሳት ምናልባት 2 AM ላይ እንኳን ወደ አልጋ ብትሄዱ ብትተኙ 3 AM ላይ ይቀሰቅሳችኋል፣ ትቀሰቅሳላችሁ። ሰውነታችሁ በቃ ለምዷል፣ ያንን ነገር ለምዷል። ስለዚህ ሰውነታችን ያስለመነውን ነገር ነው የሚያደርገው። እንደዛ ተደርጎ ነው የተፈጠረው። የሚገርማችሁ ነገር ያስለመዳችሁት አእምሯችን፣ ሰውነታችን ያስለመነውን ነገር ያደርጋል። ፕራክቲስ። ለምሳሌ ስፖርተኞች ስፖርት መስራትን ያለማምዳሉ ሰውነታቸውን። በቃ ይሄ ሰውነታቸው ይለምድና ረጅም ሩጫ እንኳን ቢሆን ይቋቋሙታል ማለት ነው። ያለመደ ሰውነታቸውን ያላስለመደ ሰው ዝም ብሎ ብሮጥ ሳምባው ፈንድቶ ይሞታል። ሳምባው ፈንድቶ ይሞታል ከነሱ ጋር ልሮጥ ብል ማለት ነው። ግን የተለማመደ ሰው፣ ፕራክቲስ ያደረገ ሰው፣ ረጅም ጊዜ ፕራክቲስ ያደረገ ሰው ብሮጥ ያው ያስለመደውን ያህል ይሮጣል ማለት ነው። በማስለመድ ነው። ትሬን ዩርሰልፍ ማለት ነው። ስለዚህ ሰውነታችንን እዚህ ቦታ ምንድነው የምናስለምደው? እግዚአብሔርን መምሰልን አስለምድ ይላል። ሰውነትን እግዚአብሔርን መምሰልን አስለምድ፣ ራሴን እግዚአብሔርን መምሰልን አስለምድ ይላል። ክርስቶስን መምሰልህን አስለምድ። ቀን በቀን ትሬን ማድረግ አለብን ሰውነታችንን። አንዳንዴ ለምሳሌ ሐሜት በአፋችን ከአንድ ሰው ጋር ስናወራ ሐሜት የሚመጣ ከሆነ ነው መልስ እንዳታወራ፣ ይሄ ሐሜት ነው፣ ኃጢአት ነው ብለህ መመለስ። ሌላ ጊዜም ይሄን እየለመደ ይሄዳል ማለት ነው። በቃ ሌላም ነገር ስድብ ሲመጣ ነው እኔ አልሳደብም የክርስቶስ ልጅ ነኝ ብለህ አንዴ፣ ሁለቴ፣ ሶስቴ ይሄንን ከከለከልክ ሰውነት ይለምዳል። ስለዚህ ሰውነታችንን ማስለመድ እንችላለን። ኃጢአት የሆነውን ነገር መተውን፣ ጽድቅ የሆነውን ነገር እንዲያደርግ ሰውነታችንን እግዚአብሔርን መምሰልን ማስለመድ ይሆናል። ይህ ለነገር ሁሉ ይጠቅማል ይላል በዚህ ክፍል ላይ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 ይህ ሰውነትን እግዚአብሔርን እንዲመስል ክርስቶስን እንዲመስል ማስለመድ ለነገር ሁሉ ይጠቅማል። ለስጋዊ ነገር ይጠቅማል፣
ለመንፈሳዊ ነገር ይጠቅማል፣ በምድር ስንኖር ይጠቅማል፣ በሰማይ ለመኖር ይጠቅማል፣ ለሁሉም ይጠቅማል። የሚጠቅም ነገር ነው። ለስጋዊ ነገር ብቻ ማስለመድ ግን ለጥቂት ጊዜ ይጠቅማል። ለምሳሌ ስፖርት ብትወስዱ በምድር ላይ ስንኖር ብቻ የሚጠቅም ነገር ነው። ምናልባት ጤነኞች እንድንሆን እድሜያችን ትንሽ ድቆይ ይረዳን ይሆናል። ለጥቂት ጊዜ ነው። እግዚአብሔርን መምሰል ግን በእውነት ወገኖቼ ለሁሉም ነገር ጠቃሚ ነው። ስለዚህ ክርስቶስን እንምሰል። ይሄ ነው ደቀ መዝሙርነት ማለት። የደቀ መዝሙርነት ትልቁ ምስጢር ይህ ነው። ኤፌሶን 4:15 ላይ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። እድገት የሚከናወነው በአካል ብቻ አይደለም። ቅድም እንደተነጋገር ነው እውነትን በፍቅር በመናገርም ነው። እነዚህ ሁለቱ ተቃራኒ ይመስላሉ፣ ግን ተደጋጋፊ ነገሮች ናቸው። እውነትና ፍቅር። አንዳንድ ሰው እውነትን ብቻ በመፈለግ ፍቅርን ቸል ይላል። ለምሳሌ የኤፌሶን ቤተክርስቲያንን ብትመለከቱ በራእይ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን ሐሰተኞችን መርምረው በየዕለቱ መርምረው ያወጧቸዋል። እነዚህ ሐዋርያት ነን የሚሉትን ይመረምሯቸውና ሐሰተኞች ናቸው፣ የሚናገሩት ከእግዚአብሔር ቃል አብሮ የማይሄድ ነው ብለው መርምረው በዚህ በጣም ትልቅ ስራ ሰርተዋል። ዶክትሪናል ፒዩሪቲ በደንብ ነው የቆሙት። ለትምህርት ንጽህና በደንብ ነው የቆሙት። ግን ጌታ ኢየሱስ ክርስቶስ ይህን ማድረጋችሁ መልካም ነው ብሎ በዚህ ነገር አደነቃቸው። አመሰገናቸው። ግን የነቀፋቸው ነገር አለ። ደግሞ የሚነቅፍብህ ነገር አለ። የቀደመውን ፍቅር ትተሃልና ይላል። ምንም እንኳን ለዶክትሪን ንጽህና ቢቆሙ ፍቅርን ስለተው በዚህ ደግሞ ይነቅፋቸዋል። እውነትን ይዘዋል፣ ፍቅርን ግን ትተዋል። እዚህ ቦታ ላይ ቃሉ የምናገረን እውነትን በፍቅር እንድንይዝ ነው። አንድ የሚባል ነገር አለ። the doctrinal purity never ever substitute love ይላሉ። never ever substitute love ፍቅርን ሊተካ አይችልም። doctrinal purity teaching purity ጥሩ ነገር ነው። ንጽህና ጥሩ ነገር ነው። ግን it never ever substitute love ፍቅርን ሊተካ አይችልም። ስለዚህ ወገኖቼ ሁለቱንም እኩል መያዝ አለብን። በቤተ ክርስቲያን ውስጥ ፍቅር እያለም እውነትን መተው የለብንም። እውነት እያለም ፍቅርን መተው የለብንም። ባላንስ አድርገን መያዝ እንዳለብን ይህ ክፍል ያስተምረናል። ስለዚህ ደቀ መዛሙርት ባህሪያቸው ይሄ ነው ማለት ነው። ፍቅርና እውነትን ባላንስ አድርጎ መያዝን ዕለት ይለማመዳሉ ማለት ነው። እውነተኛ ደቀ መዝሙር ለመሆን ትሬን ያደርጋል ራሱ። በእነዚህ በምንነጋገራቸው በእነዚህ የእግዚአብሔር ቃል ዛሬ በምንነጋገራቸው ነገሮች ዕለት ሰውነታችንን ትሬን እናደርጋለን፣ እናስለምዳለን። ኤፌሶን 4:15 ላይ ነገር ግን ይሄንን የኤፌሶን 4:15 ላይ ነው ያየነው እውነትን በፍቅር መያዝ የሚለውን ነገር። እዚህ የሚጠቅሳቸውን ጥቅሶች ሄዳችሁ በደንብ አንብቧቸውና እንደገና ስታነቧቸው ከሐሳቡ ጋራ ትልቅ ነገር ይሰጧቸዋል። የሐዋርያት ሥራ ምዕራፍ 2:42 ላይ የጥንቷ ቤተክርስቲያን ልማዶች ነበሯት። የለመደችው ሰውነቷን ያስለመደችው ነገር ነበር። የጥንቷ ቤተክርስቲያን የሐዋርያት ቤተክርስቲያን ዕለት ሳያቋርጡ የሚያደርጉት ነገር የእግዚአብሔርን ቃል አብሮ ሼር ይደራረጋሉ፣ ይሰብካሉ። እነ ጴጥሮስ ለቃሉና ለጸሎት እንተጋለን ብሎ ለቃሉ ይተጉ ነበር፣ ለጸሎት ይተጉ ነበር። በጸሎት በየቀኑ ይጸልያሉ፣ ቃሉን ይሰብካሉ፣ ያስተምራሉ። እና ጴጥሮስ እንኳን አንዴ ሲሰብክ በዛኔ በአንድ ጊዜ ስብከቱ 3000 ህዝብ ነው ወደ ጌታ የመጣው። በአንድ ጊዜ ስብከቱ 3000 ህዝብ ወደ ጌታ መጥቷል።
እና ህብረት ደግሞ ነበራቸው። ህብረትን ይለማመዱ ነበር። በህብረት አብሮ መብላት፣ አብሮ መጠጣት፣ አብሮ በቃ ፍቅርን ሼር ማድረግን፣ እንጀራ መቁረስ፣ አንድ ላይ ሆነው ይጸልዩ ነበር። እግዚአብሔር በመካከላቸው ተአምር ያደርግ ነበር፣ ድንቆችን ያደርግ ነበር። በእውነት የሚሉት ነገር ጠብ አይልም ነበር። እግዚአብሔር ታላቅ ስራ በእነሱ ይሰራ ነበር። ወገኖች ዛሬም እኛ እንደዚህ ብናደርግ የእግዚአብሔር ኃይል በዛው መልክ ይገለጣል። የእግዚአብሔር ክብር ይገለጣል። እግዚአብሔር አልተለወጠም። በሐዋርያት ዘመን ይሰራ የነበረ ጌታ ዛሬ በእኔና በእናንተም እንደዚሁ ይሰራል። ችግሩ የእኛ ችግር ነው። የአኗኗራችን ችግር ነው። ያለመረዳታችን ችግር ነው። ደቀ መዛሙርት ያለመሆናችን ችግር ነው። ስለዚህ ይህንን እንድንለማመድ ያስፈልጋል። ስለዚህ መንፈስ ቅዱስን ወደ ህይወታችን መጋበዝ ያስፈልጋል። እውነተኛ ለውጥ የሚመጣው፣ እውነተኛ ደቀ መዝሙርነት የሚመጣው በመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ሲቆጣጠረን ነው፣ ህይወታችንን ሲቆጣጠር ነው። ገላትያ 5 ላይ ስትመለከቱ ከቁጥር 16 ጀምሮ እስከ 25 ባለው ክፍል ብታነቡ በጣም ይገርማችኋል። እዛ ክፍል ላይ በወይን ጠጅ አትስከር፣ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። በወይን ጠጅ አትስከሩ ይላል። እንዴት ወይን ጠጅንና የመንፈስ ቅዱስን ሙላት ያነጻጽራል እዚህ ቦታ ላይ? አይገርማችሁ? ወይን ጠጅ የሚጠጣ ሰው፣ የሚሰክር ሰው የወይን ጠጁ ይቆጣጠረዋል ማለት ነው። ወይን ጠጁ ይቆጣጠረዋል። ሳይጠጣ በፊት የነበረው ማንነቱና ከጠጣ በኋላ አንድ አይደለም። ከጠጣ በኋላ ወይ ይንገዳገዳል፣ ይወድቃል፣ ይሳደባል፣ ይጮሃል፣ ብዙ ነገር ይሆናል። በቃ ራሱን ይረሳ። ብዙዎቹ ቱቦ ውስጥ ሁሉ የሚተኙ አሉ እኮ። የሚያደርጉትን የማያውቁ አሉ ከጠጡ በኋላ። እና ይቆጣጠረዋል። በቃ እንደፈለገ የሚመራው እሱ ነው ማለት ነው። ልክ እንደዛው በመንፈስ ቅዱስ የሚሞላ ሰው ደግሞ መንፈስ ቅዱስ ይቆጣጠረዋል። በቃ የሚመራው መንፈስ ቅዱስ ነው። የሚያናገረው መንፈስ ቅዱስ ነው። የሚያደርገውን ሁሉ የሚያደርገው በመንፈስ ቅዱስ ኃይል ነው ማለት ነው። ይቆጣጠረዋል። ለመንፈስ ቅዱስ ቁጥጥር ህይወቱን፣ ሁለንተናውን ይሰጣል ማለት ነው። ገላትያ ላይ እንደምናነበው ለዚህ ነው ሁለቱንም የሚያነጻጽረው። ይቆጣጠራል። በሁለቱም አንዱን የወይን ጠጅ ይቆጣጠረዋል፣ ሌላኛውን መንፈስ ቅዱስ ይቆጣጠረዋል ማለት ነው። መንፈስ ቅዱስ ይቆጣጠራል፣ ይገዛዋል። በቃ የሚሄድበትን፣ የሚወጣበትን፣ የሚገባበትን፣ የሚያደርገውን፣ የሚናገረውን ህይወቱን በሙሉ መንፈስ ቅዱስ ይቆጣጠራል ማለት ነው። መንፈስ ቅዱስ ሲቆጣጠረን ያሳድገናል፣ ያበስለናል፣ እግዚአብሔርን እንድንመስል ያደርገናል። እውነተኛ ደቀ መዝሙርት፣ እውነተኛ የክርስቶስ ደቀ መዝሙርት እንድንሆን ያበቃናል፣ ብቃት ይሰጠናል መንፈስ ቅዱስ። ሃሌሉያ! ክብር ለጌታ ይሁን። መንፈስ ቅዱስ ይህንን ያደርጋል። ስለዚህ የኛ ድርሻ መንፈስ ቅዱስን ወደ ህይወታችን መጋበዝ ነው። ሁል ቀን መጋበዝ፣ በሱ ላይ ዲፔንድ መሆን፣ በሱ ላይ መመካት ያስፈልጋል። ስለዚህ እግዚአብሔር በመንፈስ ቅዱስ ስንሞላ ቃሉ ጥናት እንወዳለን፣ ቃሉን መስማት እንወዳለን፣ ማንበብ ማጥናት እንወዳለን፣ መጸለይ መጾም እንወዳለን፣ አምልኮ ከሚመናን ጋር አብሮ ማሳለፍን፣ እንጀራ መቁረስን፣ አብሮ ማሳለፍን፣ ህብረትን፣ ንስሐን፣ አገልግሎትን፣ አንድ ላይ ማገልገልን፣ ይሄን ሁሉ እንወዳለን። ይሄ ሁሉ ለዚህ ሁሉ የተነሳሰነ እንሆናለን መንፈስ ቅዱስ ሲሞላን። ለዚህ እኮ ነው በመንፈስ የምትቃጠሉ ሁኑ ይላል የእግዚአብሔር ቃል። በመንፈስ የምትቃጠሉ ሁኑ እንጂ የምትቀዘቅዙ ሁኑ አይልም። መቀጣጠል እና ያስፈልጋል። መቀጣጠል፣ በመንፈስ የምትቃጠሉ ሁኑ የሚለው ይህንን ነው። ስለዚህ ክርስቶስን መታዘዝን፣ ክርስቶስን መምሰልን መለማመድ፣ ንስሐን መለማመድ፣ ኑዛዜን መለማመድ፣ ስለዚህ እግዚአብሔርን መምሰልን መለማመድ ይኖርብናል። ያን ስናደርግ እግዚአብሔር ይለውጠናል፣ ክርስቶስን እንድንመስል ያደርገናል ማለት ነው። እንግዲህ ያው ስንለወጥ በእውነት እንለወጣለን።
እውነትን በማድረግ ጭምር እንለወጣለን ማለት ነው። ይህ ትልቅ ነገር ነው ወገኖቼ። የእሱን ምስል መምሰል፣ የክርስቶስን መምሰል ደቀ መዝሙርነት ነው። አሁን ቅድም በተነጋገርንባቸው መንገዶች በሙሉ እንለወጣለን ማለት ነው። በእውነት ለመለወጥ ቅድም እንዳልኳችሁ ክርስቶስን ለመምሰል፣ በክርስቶስ ለመኖር፣ ብዙ ፍሬ ለማፍራት የሚጠቅሙ እጅግ በጣም ብዙ ነገሮች አሉ። ማድረግ ያለብን ብዙ ነገሮች አሉ። ማደጋችን በእውነት መለወጥ የሚያስፈልገን ብዙ ነገሮች አሉ። በእውነት ስለመለወጥ ዮሐንስ 17:17 ላይ በእውነት ቀድሳቸው ቃልህ እውነት ነው ይላል። እውነት የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። በልባችሁ መታደስ ተለውጡ፣ ይህን ዓለም አትምሰሉ ይላልና በእውነት መለወጥ ያስፈልጋል። ይህም የሚሆነው ያዕቆብ 1:22 ላይ እንደምናገረው ቃሉን በማድረግ ነው። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስለዚህ እውነትን መስማት ብቻ ሳይሆን እውነትን ማድረግ፣ እውነትን መኖር ያስፈልጋል። ቃሉን መስማት ብቻ፣ እውነተኛ ደቀ መዝሙር ቃሉን የሚሰማ ብቻ አይደለም። ልክ ፊቱን አይቶ እንደሚሄድ ሰው ራሱን አይቶ የሚሄድ ብቻ አይደለም፣ ቃሉን የሚያደርግ ነው ማለት ነው እውነተኛ ደቀ መዝሙር። ኤፌሶን 4:20-24 አሮጌውን ሰው አስወግዱ አዲሱን ሰው ልበሱ የሚለውም ይህንን ነው። ቅድም አይተናል። ቅድም ስላየን ሌላ በጣም ለእድገት ወሳኝ ነገር ቅድም እንዳልነው በዮሐንስ ወንጌል ምዕራፍ 15 ላይ እንዳየነው በዛ ላይ ያየነው ምንድን ነው? በሱ ላይ ያየነው በዮሐንስ 15 ላይ ያየነው መከራ፣ ችግር ደግሞ የሚያሳድግ ነገር ነው። መከራ እንድንለወጥ ይረዳናል። ሮሜ 5:3-4 ባለው ክፍል ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። መከራ ትዕግስትን፣ ፈተናም ተስፋን እንደዚህ ይላል። መከራ ልክ ፕሩን ያደርጋል እንዳልነው ማለት ነው። ስለዚህ መከራ እግዚአብሔር እንዲመጣ በእኛ ላይ እንዲመጣ የሚፈቅድበት አንዱ ትልቁ ምክንያት ትዕግስትን ሊያስተምረን ፈልገው ነው። ትዕግስትን ያስተምረናል። በቃ ትዕግስት መታገስን እንማራለን። ያዕቆብ 1:2-4 ባለው ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ትዕግስትን ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉ ሰው ትሆኑ ዘንድ ስራውን ይፈጽም ይላል። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንዴ እየተፈተነን መከራ ውስጥ እያለፍን እንደ ሙሉ ደስታ መቁጠር ለምንድን ነው የሚያስፈልገው? ምክንያቱም የእምነታችሁ መፈተን ትዕግስትን ያደርጋል፣ ትዕግስትን ያስተምረናል፣ ትዕግስትን ያለማምደናል፣ እንድንታገስ ያደርገናል። አንዱ እሱ ነው። ሌላው ደግሞ እንደ ሙሉ ደስታ ቁጥሩ ደስታችን በጌታ ነው። በቃ በጌታ በመከራ ውስጥ ቢሆን በደስታ ውስጥ ቢሆን በምንም አይነት ህይወት ውስጥ ብንሆን ደስታችን ሁል ጊዜ የኛ ደስታ በጌታ ነው። ሁል ጊዜ ነው። ሁል ጊዜ በጌታ ደስ ይበላችሁ ነው አይደል? ሁል ጊዜ እኮ ነው ማለት። በመከራ ጊዜም በደስታ ጊዜም በሰርግ ጊዜም በሞት ጊዜም ሁል ጊዜ በጌታ ደስ ይበላችሁ። ደቀ መዛሙርት እነዚህ ናቸው። እነዚህን የሚያደርጉ ናቸው። ደስታቸው በጌታ የሆነ ማለት ነው። አንደኛ ጴጥሮስ 1:6-7 ባለው በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ቢፈተንም እንኳ ከሚጠፋው ወርቅ ይልቅ እጅግ የሚከብር እምነታችሁ ተፈትኖ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ስለዚህ መከራ እንደ ወርቅ እንደ እሳት፣ ነገር ግን በእሳት ቢፈተንም ነው የሚለው አይደል? እዚህ ቦታ ላይ መከራ የምናልፍበት ነገር ፈተና እንደ እሳት ይፈትናል። ወርቅ እሳትን እንደሚፈትን የሚፈትን ነው።
ወርቅ እሳትን ሲፈትን አንዳንድ ነገሮችን ከወርቁ ላይ ያስወግዳል። ቆሻሻውን ነገር ያስወግድና የሚያንጸባርቀው እንዲወጣ የሚያደርገው ያ እሳቱ ነው። እሳቱ በኃይል ሲለቅበት ያን ነገር ያቃጥለውና ወርቁ የሚያንጸባርቅ የእኛን ፊት እስከሚያሳይ ድረስ የሚያንጸባርቅ ሆኖ ይወጣል። ያን ያደረገው እሳት ነው። የመከራ እሳት ደግሞ እኛን ምእመናንን እኛን ደቀ መዛሙርትን ምን ያደርገናል? በቃ የሚያንጸባርቅ ክርስቶስን ፊት የሚያሳይ ሆኖ እንዲወጣ ያደርጋል። እምነታችን እንደ ወርቅ ተፈትኖ ያልፍና እግዚአብሔር የሚደሰትበት፣ እግዚአብሔር የሚኮራበት፣ እግዚአብሔር ደስ የሚሰኝበት ይሆናል ማለት ነው። የሚኮራበት ይሆናል። እንደ አብርሃም እምነት ማለት ነው። እንደ አብርሃም ፍቅር ዕብራውያን 12 ከ5-11 የእግዚአብሔር ተግሣጽ ለቅድስና ያው ይቀርጸናል ማለት ነው። ስለዚህ ፈተና በጣም በጣም አስፈላጊ ነገር ነው ማለት ነው። ለዚህ ነው በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ በእርሱ የተሰጣቸውን የሕይወት አክሊል ይቀበላልና ይላል። ፈተና ይፈትናል፣ ያው ግን አክሊል አለ። ሌላው ደግሞ ደስ የሚለው ምንም ፈተና ውስጥ ብንሆን አንደኛ ቆሮንቶስ 10:13 ላይ እንደምናነበው ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ ትችሉ ዘንድ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ሁለት ነገሮችን፣ አንደኛው ሰው ሁሉ ከተፈተነበት ፈተና ውጪ በእኛ ላይ የተለየ ነገር አልሆነብንም፣ አይሆንብንም፣ እግዚአብሔር አያመጣብንም። በሰው ከሆነው ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም የሚለው በቃ በሰው ላይ የደረሰ ነገር ነው እኛም ላይ የሚደርሰው። ለምሳሌ አንድ ሰው ቤተሰቡ ውስጥ የሚወደውን ሰው አጥቶ ከሆነ የኛም አንድ ቀን እንደዛ ይኖራል ማለት ነው እንጂ የተለየ ነገር እንደመጣ ለምን ትቆጥራላችሁ? በእናንተ ላይ ብቻ እንደሆነ አድርጋችሁ ለምን ትቆጥራላችሁ? ለምሳሌ አንድ ሰው አባቱን፣ እናቱን ወይ ደግሞ እህቶቹን ሲያጣ ያ በቃ እሱ ቤት ብቻ እንደመጣ ይቆጥራል። ሌላ ከዚህ በፊት የማንም እህት፣ የማንም ወንድም፣ የማንም የሚወደው ሰው በቃ ከዚህ በፊት እንዳልሞተ አይነት ነገር ይቆጥራል። በእናንተ ላይ የሚሆን የተለየ የለም፣ በእኛ ላይ የሚሆን የተለየ የለም። በሰው ሁሉ ነገር፣ በሰው ሁሉ ላይ የደረሰብን ነገር፣ በሰው ሁሉ ላይ የደረሰ ነገር ነው ሊደርስብን የሚችለው ማለት ነው። ሌላ ሁለተኛው ከአቅማችን በላይ እግዚአብሔር እንድንፈተን አይፈቅድም። ለዚህ የታመነ ነው። አቅማችንን የእያንዳንዳችንን አቅም ገምቶ መዝኖ የሚያውቅ እግዚአብሔር ነው። ስለዚህ በዛ ልክ ነው መከራን፣ ፈተናን የሚፈቅደው። ለኢዮብ የሚፈቅድ አይነት ለእያንዳንዳችን ያንን አይፈቅድም። አቅማችንን ስለሚያውቅ በአቅማችን ልክ ነው የሚፈተነን። ሌላው ትታገሱም ዘንድ ከፈተናው ጋር መውጫውን ደግሞ የሚያደርግልንም እሱ ነው። ፈተናውን ድል አድርገን እንድናሸንፍም የሚረዳንም እሱ ነው ማለት ነው። መውጫ መንገዱም የሚያዘጋጅልን እርሱ ነው ማለት ነው። ከዛ ጌታው ከዚህ ከገባሁበት እባክህ አውጣኝ ስንል የሚያወጣንም እሱ ነው። ስለዚህ በእርሱ ላይ መመካት ይኖርብናል ማለት ነው። ኢየሱስ ክርስቶስ ከኃጢአት በቀር እኛ በምንፈተንባቸው ነገሮች ሁሉ ተፈትኗል። ስለዚህ ነው እኮ ሊቀ ካህናችን ሆኖ የሚረዳን። ስለዚህ ነው ሁል ጊዜ የሚረዳን ማለት ነው። ፈተና ውስጥ ስላለፈ ይረዳናል። እና ሌላው ደግሞ ኢየሱስ ክርስቶስ ሲፈተን፣ በዲያብሎስ እንኳን ሲፈተን ፈተናውን ሁሉ ያሸነፈበት መንገድ እኛን ሊያስተምረን ነው። ቃሉን በመጥቀስ የእግዚአብሔርን ቃል በመጥቀስ ነው ያሸነፈው። ለምሳሌ ይህንን ድንጋይ ዳቦ አድርግ የተለያየ ነገር ስለው አይታችኋል። ዲያብሎስ ይህን ዓለም እሰጥሃለሁ፣ ዓለምን ሁሉ እሰጥሃለሁ፣ ወድቀህ ብትሰግድልኝ ይላል። ለእግዚአብሔር ስገድ ተብሎ ተጽፏል እያለ ነው ያሸነፈው፣ ድል ያደረገው። ስለዚህ ደቀ መዛሙርት ዲያብሎስን፣ ፈተናን፣ ከዲያብሎስ የሚመጣውን ፈተና ሁሉ ማሸነፍ፣ ድል ማድረግ የምንችለው ቃሉ በውስጣችን በሙላት ስኖር ነው ማለት ነው። ቃሉ በውስጣችን ካለ እንደዚህ ተብሎ ተጽፏል እያል ጠላታችንን ተስፋ እናስቆርጣለን ማለት ነው።
ዲያብሎስ ተስፋ ቆርጦ ይሄዳል። ተስፋ እናስቆርጣለን። ይህንን ነው ያደረገው ጌታ ኢየሱስ ክርስቶስ። ይህ ሁሉ እኛ ሊያስተምረን ነው፣ ለእኛ ትምህርት እንዲሆን ነው ማለት ነው ወገኖች። ስለዚህ እያንዳንዱ ፈተናችንን መከራችንን እግዚአብሔር እርሱን ለመታመን በቃ እርሱን እንድንታመን የምንታገስ እንድንሆን ለበረከት አድርጎ እግዚአብሔር ይጠቀማል ማለት ነው። መንፈሳዊ ጡንቻችንን ይገነባበታል። እምነታችንን፣ ትዕግስታችንን፣ ንጽህናችንን፣ በጌታ ላይ ያለን ድፍረታችንን፣ መንፈሳዊ ጡንቻችን እየበለጸገ እያደገ እየጠነከረ እንዲሄድ የሚያደርገው በፈተና ውስጥ ነው እግዚአብሔር። ስለዚህ መፈተን ራሱ ኃጢአት አይደለም። ነገር ግን ተፈትኖ መውደቅ ነው ኃጢአት፣ መውደቅ ነው። ስለዚህ ፈተናን ማሸነፍ ይኖርብናል። ገላትያ 5:16 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ስለዚህ ጥልቅ ድል የሚገኘው በራሳችን ፍላጎት ሳይሆን በመንፈስ ቅዱስ በመመላለስ ነው ማለት ነው። በመንፈስ ቅዱስ ላይ በመታመን ነው። መንፈስ ቅዱስ ይቀድሰናል። እኛ ስለወሰንን ሳይሆን በመንፈስ ስንመላለስ የሥጋን ምኞት አንፈጽምም። ያኔ የትኛውንም ፈተና ድል እናደርጋለን። መውደቁ ነው ኃጢአት ማለት ነው። አንወድቅም። በመንፈስ መመላለስ ይኖርብናል። ዕለት ዕለት ይህንን መለማመድ። ደቀ መዛሙርት ዕለት ዕለት በመንፈስ ይመላለሳሉ። በሥጋ አይመላለሱ። በማየት ብቻ አይመላለሱ፣ በመንፈስ ይመላለሳሉ። እውነተኛ ደቀ መዛሙርት ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው ይላል። ስለዚህ ከመውደቃችን በፊት ተግተን መጸለይ። ተግተው የሚጸልዩ ሰዎች ከፈተና ይድናሉ። መጽሐፍ ቅዱስ እንደዚህ ይላል። ተግተው የሚጸልዩ በጾም በጸሎት ዕለት ዕለት መትጋት ይኖርብናል። ስንተጋ ፈተናን ድል እናደርጋለን። አንደኛ በመንፈስ በመመላለስ ነው። ሁለተኛ በመጸለይ፣ ተግቶ በመጸለይ ፈተናን ድል እናደርጋለን። ሁለተኛ ጢሞቴዎስ 2:22 ደግሞ ከጎልማሳነት ምኞት ግን ሽሽ፣ በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተልልን። እዚህ ቦታ ላይ ሽሽ፣ ከጎልማሳነት ምኞት ግን ሽሽ ይላል። አንዳንዴ ቆመን የማንደራደራቸው ግብግብ የማንፈጥራቸው ኃጢአቶች አሉ። ከነዛ መካከል ከተቃራኒ ጾታ ጋር ያለው የዝሙት ኃጢአት የመሳሰለ ነገር ግብግብ በመፍጠር ማሸነፍ አንችልም። ማሸነፍ የምንችለው በመሸሽ ብቻ ነው፣ በማምለጥ። ስለዚህ ሮጠን መሸሽ ይኖርብናል። ያኔ በእውነት ፈተናን ማሸነፍ ድል ማድረግ እንችላለን ማለት ነው። ስለዚህ እስካሁን 3 ነገሮችን አይተናል። በመንፈስ በመመላለስ፣ ተግቶ በመጸለይ፣ ከአንዳንድ አይነት ኃጢአቶች ደግሞ በመሸሽ ፈተናን ድል ማድረግ እንችላለን። ያዕቆብ 5:16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እርስ በርሳችሁ ጸልዩ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። ሌላው መናዘዝ ነው። ንስሐ አላልኩም፣ መናዘዝ ነው ያልኩትኝ። ንስሐ ላላመኑ ሰዎች ነው። ብዙ ጊዜ መንገዳቸውን የሚቀይሩበት ነው። በፊት በዓለማዊ መንገድ የሄዱ የነበሩ ሰዎች ወደ ክርስቶስ ሲመለሱ መንገድን መቀየር ነው ንስሐ ማለት። ኑዛዜ ማለት ግን ለሌሎች የሰራነውን በደል ኃጢአት መናገር ነው። ለእግዚአብሔርና ለሰዎች መናገር ነው። ይሄ ለክርስቲያኖች ነው። ይህን ስናደርግ ደግሞ ፈተናን ድል እናደርጋለን ማለት ነው። መናዘዝ፣ ከወደቅንም በቃ ጌታ ወድቄአለሁ አንሳኝ ስንል እግዚአብሔር ያነሳናል፣ እንፈወሳለን ማለት ነው ስንናዘዝ። ስለዚህ እንግዲህ ድንበር ማብጀት ይኖርብናል ማለት ነው። ድንበር ማብጀት ይኖርብናል። እነዚህ ነገሮች ስናደርግ ደቀ መዛሙርት እነዚህ ሲያደርጉ ይበስላሉ፣ ያድጋሉ፣ ክርስቶስን ይመስላሉ። ጊዜ መውሰድ ይኖርብናል ማለት ነው። ምክንያቱም ያንን ስናደርግ ፊልጵስዩስ 1:6 ላይ እንዳለው በእኛ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ይፈጽመዋል። በቃ ተረድቻለሁ ነው የሚለው። በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ስለዚህ እግዚአብሔር በእኛ የጀመረውን ነገር ይፈጽመዋል። የምናልፍበት መንገድ ቢኖር፣ ሁኔታ ቢኖር፣ ተስፋ ሊያስቆርጡን የሚመጡ ሁኔታዎች ቢኖሩ እግዚአብሔር ግን ያስፈጽመናል፣ ይረዳናል። ብቻ መበርታት ይኖርብናል። ለማደግ መወሰን፣ ለመብሰል መወሰን፣ ከላይ ያየናቸውን ነገሮች ሁሉ
ፕራክቲስ ማድረግ በየዕለቱ መለማመድ ሰውነታችንን ማስለመድ ይኖርብናል። ዕብራውያን 10:36 የእግዚአብሔርን ፈቃድ አድርጋችሁ የተሰጠውን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ይላል። መጽናት። ስለዚህ በፈተና ውስጥም በመከራ ውስጥም መጽናት፣ መታገስ፣ ያን ስናደርግ እግዚአብሔር ያዘጋጀልንን አክሊል እናገኛለን ማለት ነው። ከክብር ወደ ክብር ሂደታዊ ነው። የዕለት ዕለት ፕሮሰስ ነው። እያደግን እንሄዳለን ማለት ነው። ማርቆስ 4:26-9 እድገት ብዙውን ጊዜ የማይታይ ቀስ በቀስ ይመጣና በድንገት ያው የማይሆን ነገር ነው ማለት ነው። ቀስ በቀስ የሚመጣ ነው። ዴይሊ የሚመጣ ነው። ስለዚህ ይህን እንድናደርግ እግዚአብሔር ይርዳን። ወገኖቼ የዛሬ ትምህርታችን እንግዲህ በእውነት እውነተኛ ደቀ መዝሙር ለመሆን ብዙ ነገሮችን አንስተናልና እነዚህን በማድረግ እንበርታ ወገኖች፣ እንበርታ። በየቀኑ ጥቂት ደቂቃ እየሰጠን ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስ ወንጌላትን እናጥና። ቀን በቀን በእነሱ መሰረት ለመኖር ደግሞ እንለማመድ። ክርስቶስን ለመምሰል እንለማመድ። እውነተኛ ደቀ መዛሙርት እና እንግዲህ ይሄ ነው የዛሬ ክፍል 5። በሚቀጥለው ክፍል 6 ደግሞ አንዳንድ ነገሮችን እንመለከታለን። እግዚአብሔር ይባርካችሁ። ለዛሬው በዚህ